እሳቸው ናቸው አባት? አዎ። ምን ነው አልወደድሻቸውም እንዴ? ገና እየተዋወቅን አይደል? ዝም ብዬ ሳያቸው የምወዳቸው ይመስለኛል። ደግሞ አባቴ ነው የሚመስሉት። በተለይ ከታች ያለችው የጺም ሽበታቸው። ማርዳ ያንቺም አባት እንደኔ ጺማቸው ላይ ትንሽ ሽበት አለባቸው እንደዚህ። የሱ ግን ትንሽ ከርሶ ትንሽ ሰፋ ትላለች። አባቴን በጣም ነበር የምወደው። አባቴ ሞቷል። አሁን ያለኝ ወንድሜ ብቻ ነው። እባክሽ አታልቅሽ ማርዳ። ወንድሜም እንደዚህ ነበር የሚለን። እኔ ወንድምም አባትም መሆን ይሻል ይለኝ ነበር። ፑሻ የማርዳን ነገር ብቻዬን ማድረግ አልችልም። የግድ ደግሞ አንቺ ታስፈልግኛለሽ። ይቅርታ የስራ ሰዓት በርቺ በይ፣ ችግር የለውም በይ፣ ግፊያ ግፊ ብለሽ ቀረሽ እኮ። ጨምሪ አጸዳ። ስሜንን መጥራት መጠው ነብሽ አይደል? አጸዳ እባላለሁ፣ የድሮ ባልሽ እህት። እውነቴን ነው ሜሲ፣ ይህንን ነገር ለዝራት ነገር እኔ ራሴን ያንቄ ነገር። ይሄን ያክል ለሱ ትጠነቀቃለህ ማለት ነው? አዎ ጠነቀቅለታለሁ። እዝራ ማለት ለኔ ምትከኝ ነው፣ ልጄ ነው። ስለዚህ አንቺ የወለድኩሽ ብትሆኝም የሱን ያክል ግን አትሆኝልኝም እያልከኝ ነው? ለማንኛውም ሳሎን እንግዳ አለ። እንግዳ? ለምን እንግዳ? ኩኩሻ ወደ ቤት መጣለች ማለት የቢኒያም ፍቅረኛ። በዛውም ሳሎን እንሂድና አንቺን ትተዋወቅሻለች። አባዬ ግን አንተ ደህና ነህ? ደህና ነኝ። አንቺ ደግሞ ማነሽ? አቢ ምን ነው እያናገርሽኝ ያለሽ? እና ካንቺ ውጪ ሌላ ሰው እዚህ አካባቢ አለ? ምን ሰራሽ? ማን ያመጣሽ? አልገባኝም። ቆይ ከዚህ በፊት እኔን ታውቂኛለሽ? ኩኩሻ አቢ እዝራ የሀብልን አባት በሶሻል ሚዲያ አገኘው። እንዲሁም ደግሞ የሀብል አባት ስፔሻላይዝድ ዶክተር ስለሆነ ለአቶ እስክንድር ክትትል እንዲያደርግላቸውና በአቶ እስክንድር ህመም ዙሪያ እሱ ስፔሻላይዝድ ስለሆነ ትልቅ መፍትሄ ይኖረዋል፣ አቶ እስክንድር ሊድን ይችላል የሚል ተስፋ ጥለዋል። ይህ ዶክተር ግን በሌላ በኩል የሀብል አባት መሆኑ ታውቋል። ሀብል አሁን እናቷን የምታገኝበት ጊዜ የቀረበ ይመስላል። ምክንያቱም ኩኩሻ በማርዳ ምክንያት ወደ እነዝራ ቤት መታለች። ወደ እነዝራ ቤት መታ እዝራ ጋር በተገናኘችበት ጊዜ ላስተዋውቅሽ ሚስቴን ብሎ ፊት ለፊት ተገናኝተዋል። ወይዘሮ መነንም ይሄ ነገር ግራ አጋብቷታል። እዝራና ኩኩሻ እንዴት ተገናኙ የሚለው ነገር እጅግ በጣም አሳስቦት ኩኩሻ መታ እስከምትጠይቃት ድረስ ስትጣደፍ፣ ግን ደግሞ አጸዲ እዛ ቤት ድረስ ሰተት ብላ ገብታለች። የሀብል እናትም ጢባ ጢቤ እየተጫወቱባት ነው። የሀብልን እናት እንግዲህ ሀብትና ንብረቷን መዝብረው ለትክክለኛ ልጇንም ሳታገኝ ኩኩሻ ልጅ ሆና የእናት ሀብቷን ለመቀበል ነበር። ነገር ግን እዛ ሳይደርስ ነገሩ በአሁኑ የሚበላሽ የምትጋለጥ ይመስላል። ምክንያቱም ኩኩሻ መቼም የሀብልን ፊት እንደዚህ እያየች ፊት ለፊት እነሱ ነው እናቴ ብላ ልታስመስል አትችልም። በሌላ በኩል ደግሞ ዶክተሩ በቅርቡ ወደ ሀገር ቤት ሊገባ እንደሆነና አቶ እስክንድርን ሊያክመው እንደሚችልም ተነጋግረዋል ማለት ነው። ትንሿ ማርዳ እንግዲህ አጸዴንና ሜርሲን በጭራሽ በአይኔ ማየት ራሱ አልፈልግም፣ እነዚህ ሰዎች ካሉበት ቤት አስወጡኝ እያለች ነው። በዚች ሕፃን ልጅ በዚህ ልክ መጠላታቸው አቶ እስክንድርንም እጅግ በጣም አሳፍሮታል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንግዲህ እዝራ ማርዳን ያላት ብቸኛ ዘመድ ወንድሟ ስለነበረ ወንድሟን ወደ ያሳጧት አጸዴና ሜርሲ ዘንድ ይዘዋት መጥቷል። ግን ደግሞ አጸዴና ሜርሲ ማርዳን ባዩበት ጊዜ እጅግ በጣም ተደናግጠው ነበር። እዝራም ደግሞ ከዚህ በኋላ ማርዳ የምትኖረው ከኛ ጋር ነው፣ አንዳንድ አረመኔዎች አንድ ዘመድ ቢኖራት አንድ ቅርብ ወንድሟ ያላት እሱ ቢሆንም እሱንም አሳጥተዋታል። ለዛም ሲባል ማርዳ ከዚህ በኋላ በእኛ እንክብካቤ ስር እዚሁ ከኛ ጋር ትኖራለች ብሏል። በዚህን ጊዜ አጸዴና ሜርሲ እንዴት የኛ ፍቃድ እንኳን ቢቀር እንዴት አንተን እንኳን ሳያስፈቅድህ ቤታችን ድረስ ሰተት አድርጎ ይዞ ይመጣል፣ መብት ማን ሰጠው የሚል ግብግብ ቢነሳም ግን ደግሞ አቶ እስክንድር ከዚህ በኋላ ኃላፊነቱም ሆነ ሙሉ መብት ያለው እዝራ እንደሆነ አቶ እስክንድር ተናግሯል ማለት ነው። አጸዴ እንግዲህ ሜርሲን ድርጅቱን አክሲዮኑን ያለሽን የአክሲዮኑን ድርሻ በስሜ ካላዞርሽ እያለች እያጣደፈቻት ነው።
ሜርሲ በምን መንገድ አባቷን መጠየቅ እንዳለባት ግራ ገብቷታል። በሌላ በኩል እንግዲህ እዝራ ማርዲያን ወደ ክፍሏ እንድታርፍ ለሀብል ከሸኘ በኋላ የተፈጠረውን ነገር አንድ በአንድ ለአቶ እስክንድር ነግሮታል። እነዚህ አረመኔዎች ወንድሟን እዛው እስር ቤት እያለ አስገድለውባታል። ብቸኛ ያላት ዘመድ እሱ ነበር። በዛ ላይ ደግሞ ሁለቱ ሳንባዎቿ ከመበላሸታቸው በፊት ከአንዱ ሆስፒታል ወደ አንዱ ሆስፒታል ሲያንከራትቷት የመኖር ተስፋዋንም ማሳጧት። ከዛ በፊት ቢሆን ኖሮ ግን ሳንባውም ራሱ ከጥቅም ውጭ ሳይሆን መድረስ ይቻል እንደነበረ ዶክተሩ ነግሮኛል በሚል ሀሳቡን ተናግሯል። በዚህን ጊዜ እንግዲህ አቶ እስክንድር እጅግ በጣም ተናዷልም አፍሯል። አቶ እስክንድር እንግዲህ ምን አይነት ጭካኔ እንደሆነ ቢያንስ ይቺ ህፃን ልጅ እንዴት አላሳዘነቻችሁም? በዚች ህፃን ልጅ ከተጣላችሁ ምን አይነት ጨካኝና አረመኔ ብትሆኑ ነው የሚል ሀሳብ ቢነሳም አጸዴና ሜርሲም እንግዲህ እንደለመዱት እዝራን መሳደብ ጀምረዋል። ግን ደግሞ ከዚህ በኋላ እዚህ ቤት የምትቆየው ማርዳ በእነሱ እንክብካቤና በሕክምና ደረጃም የሚያስፈልገውን ነገር ሁሉ ወደ ኋላ እንደማይሉ ተናግሯል። አጸዴ እንግዲህ ሜርሲን ሀብትና ንብረቱን በስሜ እስካላዞርሽ ድረስ አሁን ተረኛዎቹ እኛ ነን። እዝራ የቢንን ገዳይ እስካላገኘ ድረስ አርፎ አይቀመጥም። ስለዚህ እኔና አንቺ ቀጣዮቹ ነው የምንሆነው ባለች ጊዜ እባክሽ አክስቴ እኔ መታሰር አልፈልግም፣ ወይም ደግሞ እውነታውን ለወንድሜ ልንገረውና ይቅርታ እንዲያደርግልኝ ልጠይቀው ክሱን እንዲያቋርጥ ብላ ነበር። ግን ደግሞ አጸዴ እንዴት እንደዛ ታረጊያለሽ? እንደዛም እንኳን ብታደርጊ እሱ ሊተውሽ አይችልም እያለች የበለጠ ዙሩን አክርረዋለች። ሜርሲ ፍራት እያላት ትመስላለች። ሜርሲ ወደ ኋላ ለመመለስ ከቤተሰቡ ጋር ለመስማማት ብትፈልግም ግን ደግሞ አጸዴ ይሄን እድል በጭራሽ ልትሰጣት አልቻለችም። እናም እንግዲህ አክሲዮኑን ወይ ካልሆነ አባቴ ላክስቴ ልሰጣት ነው አክሲዮኑን ብዬ ልጠይቆይ ብላ ነበር። በጭራሽ እንደዛ ከሆነ እሺ አይልሽም እያለቻት ነው። ሜርሲ ምን ማድረግ እንዳለባት ግራ ገብቷታል። ሀብትና ንብረቱን ካላገኘች በስተቀር ምንም ልታግዛት እንደማትችልም ነግራታለች። ይህ ነገር ደግሞ ሜርሲን እጅግ በጣም አስጨንቋታል። ሜርሲ እስር ቤት መግባት በጭራሽ አትፈልግም። ማርዳ ወንድሜ ጋር ካላደረሳችሁኝ ብላ እምቢ ብላለች። ማርዳን በምን ማባበል እንዳለባቸውና ከወንድሟ ጋር እንዴት ወንድሟን ማስረሳት እንዳለባቸው፣ ምክንያቱም ወንድምሽ ሞተዋል ብሎ ለመናገር ዶክተሮቹ ምንም የሚያስጨንቃትን ሆነ የሚያስደነግጥ ነገር እንዳታደርጉ ተጠንቀቁ ስለተባሉ እዝራ ምን ማድረግ እንዳለበት ግራ ገብቶታል። አቶ እስክንድርም በገንዘብ ዙሪያ ከሆነ የፈለገውን ነገር ይፍጭ፣ የፈለገ ሀብት ንብረት ይጠይቅ፣ አንተ አሳክማት፣ ሙሉ ኃላፊነቱን የዚህን ቤት ማስተዳደር ላንተ ሰጥቻለሁ። ከዚህ በኋላ ግን የኔ ያን ያህል ቆይታዬ ስላልታወቀ ኃላፊው አንተ ነህ እያለው ነው። በሌላ በኩል እዝራ አባቱን አቶ መኖር እንደማይፈልግና ስፔሻላይዝድ ዶክተር እንዳገኘ በዚህ በአቶ እስክንድር ህመም ዙሪያ እንግዲህ በጣም ስፔሻላይዝድ እንደሆነ ተናግሯል። በዚህ ሰውም የተነሳ ምናልባት መፍትሄ ይኖረዋል የሚል ተስፋ አድርጓል ማለት ነው። አቶ እስክንድር ግን ምንም ይፈጠር ምንም የኔ ችግር የለውም፣ ግን ደግሞ የዚች ልጅን ነገር አደራ ብሏል። በሌላ በኩል እንግዲህ ማርዳን ከአቶ እስክንድር ጋር ባገናኛት ጊዜ ማርዳ አቶ እስክንድርን እንዳየችው እንደወደደችውና በዛ ላይ አባቷን እንደሚመስልም ተናግራለች። አባቴን በጣም ወደው ነበር፣ ግን ባጣውም ደግሞ ወንድሜ ሁሉንም መሆንልሻለሁ ብሎ ነበር። አሁን ግን ስለታመምኩ ጣላኝ፣ መጥቶ አላየኝም እያለች ነው። እኔና ወንድሜ ብቸኛ ስለሆን አሁን ግን ቤተሰብ ማግኘታችንን ላሳውቀው ይገባልና ወንድሜ ጋር አድርሱኝ እያለች ነው ማርዳ። ይሄ ነገር ደግሞ እዝራን ከምንም በላይ አስጨንቆታል። አቶ እስክንድርም ቢሆን እጅግ በጣም ተጨናንቋል። በህመሙን እያባባሰበት እንጂ እየተሻለው አይደለም። አቶ እስክንድርም ቤተሰቡ ስለሱ አለማሰባቸው እጅግ በጣም አሳዝኖታል ማለት ነው። በዚህን ሰዓት ያለችው የቤቱ ራስ የሆነችው ሀብል ብቻ ናት። ሀብል ማርዳንም ሆነ አቶ እስክንድርን የምትንከባከባቸው እሷ ብቻ ናት። ሜርሲ አባቷን በነገር እያቃጠለችው ትገኛለች። እንግዲህ አቶ እስክንድርም አንቺም በወልድሽም ከእዝራ ግን አትበልጭም፣ እዝራ ማለት የአምላክ ስጦታዬ የቤቴ ራስ ነው ሲልም ሰምተናል። እንግዲህ በዚህም የተነሳ ሜርሲ ግዴታ አክሲዮኑን በእኔ አዙሪ ስለተባለች የእናቴን ውርስ አክሲዮኑ ይገባኛልና አክሲዮኑን ስጡኝ ስትል አባቷን ጠይቃለች። አባቷም እናቷ ምንም አይነት አክሲዮን ምንም አይነት ሀብት ንብረት ጥላላት እንዳልሞተችና ኑዛዜውም ቢሆን ለሱ እንደሆነ ተናግሯል። ስለዚህ ምንም የሚኖርሽ ነገር የለም ብሏታል።
በዛ ላይ ደግሞ የፈለግሽው ላክስትሽ ልሰጪ ነው አይደል ባላት ጊዜ ለምንስ ባረገው በገዛ ድርሻዬ ምን አገባህ ብለዋለች። አቶ እስክንድርም ይሄ ነገር እጅግ በጣም አበሳጭቶታል። ይሄ ሁሉ ነገር እየሆነ ያለው በአጸዴ ሴራ እንደሆነም ያውቃል። ስለዚህ ምንም አይነት ድርሻ የለሽም ባላት ጊዜ እንኳን እኔ ልጅ አይደለሁም ቀርቶ ይሄ ዲቃላ ወንድሜ ራሱ አለው ባለች ጊዜ እጅግ በጣም ተናዷል። ይህን የነገረችሽ መቼስ ሜርሲ አጸዴ መሆን አለባት እንጂ ይህም ሀሳብ ያንቺ አይደለም ብሎ ነበር። ግን ደግሞ ሜርሲ እኔ ተጠራጥሬ ስለነበረ እኔ ነኝ ዲኤንኤ አስመርምሬው በዲኤንኤ ውጤቱ ያወቅኩት ብላ ነበር። ግን ደግሞ ይሄን ነገር እሷ በጭራሽ ልታቅ እንደማትችልና የነገረቻት ሜርሲ እንደሆነች አስረግጦ ነግሯታል። ግን ደግሞ ማንም ይንገረኝ ምንም ይፈጠር አንተን አይመለከትህም። ሀብትና ንብረቴን ደግሞ እንደፈለኩ የመሸጥ መለወጥ መብቱ አለኝ፣ ለፈለኩትም ሰው መስጠት መብቱ አለኝና ስለዚህ ግዴታ ትሰጠኛለህ በሚል አቶ እስክንድርም እንግዲህ እዝራ የሚስጥር ከሰማ ይሰበርብኛል፣ ይጎዳብኛል፣ ያደገበት ሌላ ስቃይ ሳያንስ አሁን ደግሞ ውስጡ ይሰበርብኛል ብሎ ስላዘነ እንግዲህ ህመሙን መቋቋም አቅቶት ራሱን ስቷል ማለት ነው። በዚህን ጊዜ ከጎኑ የነበረችው ሀብል ነበረች። ሀብል ቢያንስ አምቡላንስ እንኳን ጥሪ አባትሽ አይደለም እንዴ ምን አይነት አረመኔ ብትሆኝ ነው በሚል እንግዲህ ሀብልና ሜርሲ ተጣልተዋል ማለት ነው። አቶ እስክንድርም ከብዙ ቆይታዎች በኋላ ወደ ራሱ ሲመለስ ሜርሲን ይህን ነገር እንዳትናገርና ሚስጥር ሆኖ እንዲቆይ ቢጠይቃትም አንተን ከወለድከኝ ይልቅ እንዴት ላልወለድከው ልጅ በዚህ ልክ ትጨነቃለህ እያለች ነው። ግን ደግሞ አቶ እስክንድር ዛሬም ሆነ ነገ ወደፊትም ሆነ ወደኋላ እዝራን የሚተካ ልጅ እንደሌለው ተናግሯል። ሜርሲን ከዚህ በፊት ቢወዳትም አሁን ላይ ግን እንዲያዘነባትና ወደ መጥፎ ልጅ እንደሆነች ተናግሯል። አክስትሽ ጋር ከገጠምሽ በኋላ አንቺ የኔ ሜርሲ አይደለሽም፣ በዛ ላይ ደግሞ አረመኔና ገዳይ ሆነሻል። ደግሞ የገደላችሁ ሰው ማን ይሆን እያለ ነው። በሌላ በኩል እንግዲህ ሜርሲም ወንድሟን አይመለከትህም፣ አንተ ለኔ ትክክለኛ ወንድም ሆነኝ አታውቅም። እናቴ በልጅነት ስታሰቃየ ስለነበረ እሱን በኔ እያወራረድክና ብድርህን እየከፈልክ ነው ወይም ብላለች። አቶ እስክንድር እንግዲህ እውነታውን እንዲያውቅ እዝራ አፋፏን እያለ ይገኛል ማለት ነው። ግን ደግሞ እሷ አንድ ቀን አመልጧት መናገሩ አይቀርም። ሜርሲ በዚህ ሁኔታ በቅርቡ የምታብድ ይመስላል። አጸዴን ብትሆን የእውነት ለእሷ አዝናላት ሳይሆን እሷን ከቤተሰቦቿ ጋር እያቆራረጠች እሷ እጇ ላይ ያላትን ሀብትና ንብረት ድርሻዋን አሟጣ እስከምትቀበላት እንጂ የእውነት የሜርሲ ጉዳይ አሳስቧት አይደለም። በዛ ላይ ደግሞ እዝራንም መከታተል ጀምራለች። ምክንያቱም እዝራ የሆነ ነገር ሳያደርግ አርፎ እንደማይቀመጥ ስለገባት የት ይሄዳል በሚል እዝራን እየተከታተለች ነበር። እዝራ ከኩኩሻ ጋር ተደዋውሎ ኩኩሻ ያለበት ድረስ መታ ነበር። እንግዲህ ኩኩሻም ፖሊስ ጣቢያ በተደጋጋሚ እንደሄደችና ከአስክሬን ምርመራው በኋላ ቀብር ዛሬ እንደሆነ ስለ ቢኒያም ተናግራለች። ስለዚህ በተደጋጋሚ እንደሄደች በተናገረች ጊዜ እዝራ ምንም ችግር የለውም እኔ እሱን መርማሪ ፖሊሱን አናግሬዋለሁ፣ ግን ደግሞ አሁን ላይ የሚያሳስበው ጉዳይ ቢኖር አሁን አሳሳቢው ጉዳይ የማርዲያ ጉዳይ ነው እያለ ነው። እና ማርዲያ ምን ላይ እንደሆነች በተናገረች ጊዜ ወንድሜን ካላሳያችሁኝ ብላ እንዳስቸገረችውና ግን ደግሞ ብቻውን እንደማይሆን የሚያግዘው ሰው እንደሚያስፈልገው ሁለታቸውንም እየጠየቀችው ስለሆነ ቢያንስ ቢኒያም ቢቀር አንቺን እንኳን ማግኘት አለበት እያላት ነው። ግን ደግሞ ወይዘሮ መነን የትም እንዳትሄድ ብትጠይቃትም የፈለገ ነገር ያንቺ ሀብትና ንብረት ሊቀር ይችላል እንጂ ግን ደግሞ ከቢኒሄት ከሚጣ አጥበል ከማርዳት ጋር አይበልጥብኝም ብላ ሁሉንም ነገር ጥላ እንግዲህ እዝራን ለማግኘት ሄዳለች። ወይዘሮ መነንም ስትከታተላት ስለነበረ ከዚህ በፊት እዝራ አጸዴ የሚለውን ስም ሰምታ ስለነበር ተከታተላታለች። ተከታትላ በሄደች ጊዜም እንግዲህ ከእዝራ ጋር ተገናኝተው እያወሩ ነበር። አሁን ወደ ቤት እንሄድና ማርዳን አግኛት እያላት ነበር። እሷም ስለ ደህንነቷ ብቻ ጠይቃ ባለቤቱ እየተንከባከበቻት እንደሆነና ግን ደግሞ ወንድሟንና እሷን እንደምትፈልግ ነግሯታል። እኔ ወደ ቤት መሄድ አልችልም፣ አይኗን አላይም፣ ስለዚህ እሷንም አያየው መዋሸት አልችልም እያለች ነው። ግን ደግሞ እዝራ ግዴታ እንደሆነ ሁለታቸውንም እየጠየቀችው እንደሆነና ግን ደግሞ ግዴታ የሚያግዘው ሰው እንደሚያስፈልጋት የእሷን ነገር የሆነ ደረጃ ላይ ማድረስ እንዳለባቸው ተናግሯል። ኩኩሻ በጭራሽ አልሄድም እያለች ነው። እዝራ ከአቶ እስክንድር ጋር የተነጋገረው ነገር
እንግዲህ በጉዲፈቻ ማርዲያን እነሱ ማሳደግ እንዳለባቸው የራሳቸው ልጅ ሊያረጓት እንድትስማሙ ተናግሯል ማለት ነው። አቶ እስክንድርም ቢሆን እንደ መጀመሪያ ልጃቸው ተንከባከቧት ብሎ ተስማምቷል። ስለዚህ ከዚህ በኋላ ማርዲያ የእዝራ የመጀመሪያ ልጅ ትሆናለች ማለት ነው። ስለዚህ ይህንን ውል ለመጨረስ ደግሞ ከሀብል ጋር ተነጋግረው እንዲስማሙ ተናግሯል አቶ እስክንድር። ግን ደግሞ ሀብል በዚህ ጉዳይ ደስተኛ እንደሆነች አቶ እዝራም ለአባቱ ተናግሯል። ወይዘሮ መነን ተከታትላ እዝራና ኩኩሻ መገናኘታቸውን አይታ ለምንድን ነው ከዚህ ሰው ጋር ብላ ጠይቃት ነበር። ግን ደግሞ ኩኩሻ በሰዓቱ በቂ ምላሽም ሳሰጣት ጥላት ከእዝራ ጋር ወደ ቤት መታለች ማለት ነው። ወይዘሮ መነን ብቻዋን እያወራች ወደ ቤት ተመልሳ ተደናግጠሻል እኮ ምን ተፈጠረ? ምን ሆነሽ ነው ባለቻት ጊዜ ሀብል እናት እብድ አስደንግጧት እንደሆነ ነግራት ነበር። ግን ደግሞ ወዲያው ቡና ላፍላለሽ እንድትረጋጊ ብላ በተነሳችበት አጸዴ ከች ብላለች። የአጸዴ መድረስ ደግሞ የበለጠ አስደንግጧታል። አጸዴ ከዚህ ቢዝነስ ካላጋራሽኝ አብሬ ተካፋይ ካልሆንኩ ስላንቺ ማንነት እውነቱን እነግራታለሁ እያለች አስፈራርታታለች። ለዚህም ሲባል እንግዲህ ወይዘሮ መነን በአጸዴ ሀሳብ ተስማምታለች ማለት ነው። ኩኩሻም ወደነ አቶ እዝራ ቤት መታለች። እዝራ ቤት መታ ባለቤት ላስተዋውቅሽ ብሎ ከሀብል ጋር አገናኝቷቸዋል። እንደ አዲስ ይተዋወቃሉ ተብለው ሲጠበቁ የነበሩት ሴቶች እንደሚተዋወቁ ታውቋል ማለት ነው። የሁለቱም መተቃቀፍ ቤተሰቡን አስደንግጦታል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ